जब मेरे को भूख लगती है और खाना मेरे को नहीं मिलता मैं इसको खाता हूँ मैं लेट को ወዳጃችን አቶ ናሬሽ ኩማር ህንዳዊ 42 ዓመት ጎልማሳ ነው። መኖሪያውን ሙዛፋርናጋር የተባለ አካባቢ ያደረገው ናሬሽ ኤሌክትሪክን ቀለቡ አድርጎ እየኖረ ያለ ሰው ነው። እንዴት ማለት ጥያቄዎት ከሆነ እነሆ ምላሽ ከዘሰን ድረገጽ ከሰው ይመርጣል እንጂ ኤሌክትሪክ ከሰው ተወዳጅቶ በባዶ እጅ እየተዳበሰ በመላስ እየተላሰ ይኖራል ሳይል ባልቀረበት ዘገባው ህንዳዊው ጎልማሳ ኤሌክትሪክ አይዘውም እንደውም ልክ እንደ ሰው ሰራሽ ማሽን ኤሌክትሪክን እየተመገበ ረሃቡን አስታክሶ እንቅስቃሴዎቹን ሲከውን መዋለም ከጀመረ ጊዜያት ተቆጥረዋል ሲል ዘሰን ድረገጽ አትቷል። ታዲያ አቶ ናሬሽ ኤሌክትሪክን የዕለት ጉርሱን ለማበሳሳያነት እንዳይመስሎት የሚገለገልበት ራሱ ኤሌክትሪኩን ጎርሶ እያጣጣመ ነው። ይበቃውን ያክል ከበላ በኋላ አፉን ጠራርጎ ይችን በላ ብለ መብራት አታጥፋብኝ እያለ ወደ ጉዳዩ የሚያቀናው ኤሌክትሪክ በሌጣጁ ቢጨብጥ አፉ ውስጥ ቢከት ምንም የማይይዘው ናሬሽ እስከ 1100 ቮልት ድረስ ኃይል ያለው ኤሌክትሪክ በሰውነቱ ውስጥ ቢያሳልፍ ምንም ጉዳት ያለ ማስተናገድ ብቃት በተፈጥሮ የተቸረው ሰው ነው። አይደለም 1100 ቮልት ይቅርና ቤት ውስጥ የሚገለገሉበት 250 ቮልት ኤሌክትሪክ ኃይል በችግር ጊዜ ራሱን እንዲያጠፋ ተደርጎ የሚሰናዳው ባልቦላ አይዞኝ ብሎ ከጎንዎት ካልቆመ በስተቀር እያርገፈገፈ አፈርድም ያስግጦ እንዳይሆኑ አድርጎ የማስቀመጥ አቅም እንዳለው መቼም እርሱ የኛ ወዳጅ አያጡትም። 1100 ቮልትማ ባንዴ ክስል አድርጎ ነው የሚያስቀምጠው። ለፈጣሪው ለራሱ ያልተመለሰውን ኤሌክትሪክ ጥሩ ቀለብ ሆኖ ያገኘው ናሬሽ ግን ቤት ውስጥ ምግብ ካጣ ናልኝ እስቲ ብሎ ሲለው አፍ ውስጥ ሰክቶ ሲፈልግ ደግሞ እንደ ጥሩ ወዳጅ ጠበቅ አድርጎ ጨብጦ እስኪ ጠግብ ይኮመኩመዋል። ኤሌክትሪክን እንደ ምግብ ነው የሚበላው የሚለው የ5 ልጆች አባቱ ናሬሽ ሁሌም ሲርበኝና ቤት ውስጥ ምግብ ከሌለ ሄጄ ኤሌክትሪክ ጨብጣለሁ ከ30 ደቂቃ በኋላም እጠግባለሁ ሲል ይናገራል። ከ6 ዓመት በፊት የአስክሬን ክፍል ሐኪሞች ረዳት ሆኖ በሚሰራበት ሆስፒታል በስራ ላይ እንዳለ የተላጠ ኤሌክትሪክ ገመድ በሌጣ እጁ የነካበት አጋጣሚ የዚህ የተለየ ተሰጥኦ ባለቤት መሆኑን እንዳሳወቀው የሚያውሳው ናሬሽ በጣም ነበር ያስገረመኝ። ከዛ በፊት እንዲህ ያለው ተፈጥሮ እንዳለኝ አላቅም ነበር። ይሄ የፈጣሪ ስጦታ ነው። እንዲህ ያለውን ስጦታ ስለቸረኝም በጣም ደስተኛ ነኝ ብለዋል። እንደሚመስለኝ አሁን ላይ የሰውነቴ 80 በመቶ በኤሌክትሪክ የተሞላ ሳይሆን አይቀርም። የትኛውንም አይነት በኤሌክትሪክ ኃይል የሚሰራ ቁሳቁስ በሌጣ እጄ መያዝ ይችላልው። ምንም ጉዳት አያስከትልብኝም። እንዲያውም ኃይሌን ይሞላልኛል ሲልም ናሬሽ አክለዋል። የባለቤቷ ኤሌክትሪክን አጉል መዳፈር ብዙም የማይዋጥላት የ40 ዓመት ጎልማሳዋ የናሬሽ ሚስት ወይዘሮ ሻርሚስታ ዛሬም ድረስ ኤሌክትሪክ በናሬሽ ላይ ምንም አይነት ጉዳት የማያስከትልበት ምክንያት በጣም ይገርመኛል። የኤሌክትሪክ ቁሳቁሶችን የሚጠግነው እሱ ነው። ቤት ውስጥ ምንም አይነት ማብሪያና ማጥፊያ የለም። እሱ ነው በእጁ የሚያጠፋው የሚያበራው። አንዳንዴ እንደውም ምንም መከለያ ያልተበጀላቸውን ኤሌክትሪክ ገመዶች ሳይ እሱስ ለይቶለታል የሰውዬ ከነ ልጆቼ እንዳይፈጀኝ የሚል ስጋት ይገባኛል ስትል ነው አስተያየቷን የሰጠችው። ወዳጃችን ከተፈጠረበት ጊዜ አንስቶ በሰው ልጆች የዕለት ተዕለት እንቅስቃሴ ውስጥ ፈርጀ ብዙ የሆነ ግልጋሎት እየሰጠ ዛሬ ድረስ የዘለቀው ኤሌክትሪክ በመከባበር አብረው ሲኖሩና በጥንቃቄ ሲገለገሉበት ነው እንጂ ደርሰው ድንበርህን እንለፍ አጉል እንዳፈርህ ቢሉት ጨምድዶ ካፈር እንደሚደባልቅ አለፍ ሲልም ህይወትን የሚነጥቅ ምህረት የለሽ እንደሆነ ለእርሶን እንንገር ብንል መቼም አዋጁን በጆሮ ነው የሚሆንብን። እናማ ናሬሽ ተፈጥሮ የቸረችው ልዩ ተሰጥኦ ነውና ከኤሌክትሪክ ጋር እንዲህ የሚያደፋፍረው እርሶ ኤሌክትሪክን በጥንቃቄ ይገልገሉበት እንጂ እንደ ናሬሽ ኤሌክትሪክ ልብላ ብለው በጭራሽ እንዳይሞክሩ የሚል መልእክታችንን እነሆ እንላለን።